ኢራናውያን ጥቃት ይፈጸምባቸዋል ተብለው በተሰጉ ትላልቅ መሰረተ ልማቶች ተሰባሰቡ። ሕይወቴን ለአገሬ እሰጣለሁ። የኢራን ፕሬዝዳንት መሱድ ፔዛሽያን ሩሲያና ቻይና የሆርሙዝ ሰርጥ እንዲከፈት የሚጠይቀውን የተመድ የጸጥታው ምክር ቤት የውሳኔ ሐሳብ ድምፅን በድምፅ በመሻር ውድቅ አደረጉ። ሰላም ውድ የዱካ ኒውስ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረስ እያልን በእነዚህ ጉዳዮች ላይ ዝርዝሮችን ይዘናል። ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። በኢራን የህዝብ ማዕበል ተነሳ። ኢራናውያን ጥቃት ይፈጸምባቸዋል ተብለው በተሰጉ ትላልቅ መሰረተ ልማቶች ተሰባስበዋል። የኢራን ዜጎች አሜሪካ ኢላማ አድርጋቸዋለሁ ባለቻቸው ድልድዮች፣ የኃይል ምንጮችና ሌሎች የአገሪቱ ትላልቅ ፕሮጀክቶች መሰባሰባቸው ተገልጿል። ይህ ህዝባዊ ማዕበል ከተማሪዎች እስከ ምሁራን ያካተተ መሆኑን ተመላክቷል። ኢራናውያኑ ለጥቃት ተጋላጭ ወደ ሆኑ ቦታዎች የተሰባሰቡት ንብረቶቻቸውን ከአሜሪካ ጥቃት ለማዳን ነው ተብሏል። ይህ ያልተለመደ እንቅስቃሴ አሜሪካ በሲቪል ተቋማት ላይ የምትፈጽመውን ጥቃት የጦር ወንጀል መሆኑን ለዓለም ለማሳየት የተወሰደ እርምጃ መሆኑን ተገልጿል። ኢራናውያን በድልድዮች ላይ የሰው ሰንሰለት ፈጥረዋል። ከኢራን የመንግስት መገናኛ ብዙሃን የተገኙ ተንቀሳቃሽ ምስሎችና ፎቶዎች እንደሚያሳዩት ዜጎች በመላ ሀገሪቱ በሚገኘው የኃይል ማመንጫዎችና ድልድዮች ፊት ለፊት ተቃውሞ እያደረጉ ነው። ይህ የሆነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰጡት የመጨረሻ ማስጠንቀቂያ ጊዜ ካበቃ በኋላ በመሰረተ ልማቶች ላይ አዲስ ጥቃት እንደሚሰነዝሩ ከዛቱ በኋላ ነው። The entire country can be taken out in one night, and that night might be tomorrow night. የኢራን ባለስልጣን የሆኑት አሊዛሪ ረሂማ ዜጎች በተለይም ወጣቶች በኃይል ማመንጫ ጣቢያዎች ዙሪያ ሕያው ሰንሰለት እንዲፈጥሩ ጥሪ ማቅረባቸው ይታወሳል። በመንግስት ቴሌቪዥን የከፍተኛ ወጣቶችና ታዳጊዎች ምክር ቤት ጸሐፊ ተብለው የተስተዋወቁት ረሂማ ወጣቶች፣ አትሌቶች፣ ከያንያን፣ ተማሪዎችና ፕሮፌሰሮች በኃይል ማመንጫ ጣቢያዎች ዙሪያ እንዲሰበሰቡ በቪዲዮ መልእክት ጥሪ አቅርበዋል። የፋርስ የዜና ወኪል ባሰራጨው ቪዲዮ ሰዎች በደቡብ ምዕራብ ኢራን አህቫዝ ውስጥ የሚገኝ ታዋቂ ፖል ሴፌድ ድልድይ ላይ ትልቅ የኢራን ባንዲራ ይዘው ይታያሉ። ሌላ ምስል ደግሞ በደዝፉል ታሪካዊ ድልድይ ላይ የተማሪዎችን ሰንሰለት ያሳያል። በተጨማሪም በቴህራን አቅራቢያ በሚገኘው የሻሂድ ራጃኢ የኃይል ማመንጫና የታባሪዝ በሚገኘው ሌላ ጣቢያ ላይ ፊት ለፊት ተሰልፈው ታይተዋል። ከዚህ በተጨማሪም የኢራኑ ፕሬዝዳንት መሱድ ፔዜሽያን ለሀገሬ ሕይወቴን እሰጣለሁ ብለዋል። በመካከለኛው ምስራቅ የቀጠለውን የአሜሪካና የእስራኤል ጥቃት ተከትሎ የኢራኑ ፕሬዝዳንት መሱድ ፔዛሽያን ለሀገራቸው መስዋዕት ለመሆን ቃል ከገቡ በኋላ 14 ሚሊዮን ኢራናውያን ጋር ተቀላቅለዋል። ፕሬዝዳንቱ ትላንት ባስተላለፉት መልእክት እኔም እንደ 14 ሚሊዮኑ ኩሩ ኢራናውያን ሁሉ ሕይወቴን ለአገሬ ለመስጠት ዝግጁ ነኝ፣ ሁሌም ለኢራን እኖራለሁ ሲሉ ገልጿል። ይህ የህዝብ እንቅስቃሴ በዓለም አቀፍ መገናኛ ብዙሃን ትኩረት የሳበ ሲሆን የኢራን ምክር ቤት አባላትም ንቅናቄውን ህዝቡንና መንግስትን ለሀገራቸው ዳር ድንበር ያላቸውን ዝግጁነት በተግባር ያሳየ መሆኑን ገልጿል። በተለይም በገጠርና በድንበር አካባቢ የሚኖሩ ነዋሪዎች ጠላትን ለመመከት እያደረጉት ያለው ተጋድሎ ከፍተኛ አድናቆትን አትርፏል ተብሏል። ባለፈው ወር አጋማሽ አሊ ሐሚኔ መገደል ተከትሎ የተቀሰቀሰው ይህ ጦርነት ኢራን በአሜሪካና በእስራኤል ላይ አጸፋዊ እርምጃዎችን እንድትወስድ አድርጓታል። አሁን የተጀመረውና ቁጥሩ በየሰዓቱ እየጨመረው የሚገኘው ይህ የራስን ሕይወት ለሀገር አሳልፎ የመስጠት ዘመቻ በኢራናውያን ዘንድ ያለውን ጠንካራ ብሔራዊ ስሜትና አንድነት ለዓለም ያሳየ ክስተት ሆኖ ተመዝግቧል ሲል ፕሬስ ቲቪ ዘግቧል። በሌላ ዜና ደግሞ ሩሲያና ቻይና የሆርሙዝ ሰርጥ እንዲከፈት የሚጠይቀውን የተመድ የጸጥታ ምክር ቤት የውሳኔ ሐሳብ ድምፅን በድምፅ በመሻር ውድቅ አድርገዋል። ሩሲያና ቻይና የሆርሙዝ ሰርጥ እንዲከፈት የሚጠይቀውን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የውሳኔ ሐሳብ
ትላንት ድምፅን በድምፅ በመሻር መብታቸውን ተጠቅመው ውድቅ አድርገውታል። በመሆኑም የውሳኔ ሐሳቡ በአብዛኛው የምክር ቤቱ አባል ሀገራት ድጋፍ ቢኖረውም በሁለቱ ሀገራት ተቃውሞ ሳይጸድቅ ቀርቷል። ለውሳኔ ሐሳቡ ባህሬን፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ዴንማርክ፣ ፈረንሳይ፣ ግሪክ፣ ላቲቪያ፣ ላይቤሪያ፣ ፓናማ፣ ሶማሊያ፣ እንግሊዝና አሜሪካንን ጨምሮ 11 ሀገራት የድጋፍ ድምፅ ሰጥተዋል። በአንጻሩ ቻይናና ሩሲያ የተቃውሞ ድምፅ ሲሰጡ ኮሎምቢያና ፓኪስታን ድምፅ ከመስጠት ተቆጥበዋል። የድምፅ አሰጣጡ የተከናወነው ስትራቴጂካዊ ጠቀሜታ ባለው የባህር ትራንስፖርት መስመር ላይ በተፈጠረው መስተጓጎል ምክንያት ዓለም አቀፉ የኃይል አቅርቦት ስጋት በናረበት ወቅት ነው። አልጀዚራ እንደዘገበው የአቅርቦት እጥረት በመፈጠሩ የነዳጅ ዋጋ በከፍተኛ ሁኔታ የጨመረ ሲሆን አንዳንድ የድፍድፍ ነዳጅ አይነቶች በአንድ በርሜል እስከ $150 እየተቸበቸቡ ይገኛሉ። በሩሲያና አውሮፓ የነዳጅ ማጣሪያ ፋብሪካዎች መካከል አማራጭ አቅርቦትን ለማግኘት የሚደረገው ፉክክር መጠናከሩን በተለይም ከአውሮፓና ከአፍሪካ ለሚላኩ የድፍድፍ ነዳጅ አይነቶች ዋጋቸው ከፍተኛ ሁኔታ እንዲጨምር በማድረጉ ነዳጅ እጥረቱ ቀውሱ በዓለም አቀፍ የኃይል ገበያ ላይ ያለውን ሰፊ ተጽዕኖ አመላካች ሆኗል።